ውድ ቤተሰቦቼ እንግዲህ ዛሬ ሩታዬ ተናፍቃ ዝምታዋን ሰብራለች ማለት ነው። እውነት ለመናገር በጣም ነው ያዘንኩት ቪዲዮውን ሳየው ማለት ነው። በጣም ነው የሚያሳዝነው ንግግሯ፣ ውስጧን የተረዳ በዚህ ሴት ሆናችሁ የማትረዱ ሴቶች በጣም ነው የምትገርሙኝ ማለት ነው። ወላሂ በጣም ማለት ነው። እና ሩታዬ ፈጣሪ ባልሽበት ይጠብቅሽ። ግን ደግሞ አንዳንድ ሴቶች አይረዱም ማለት ነው። ለምን በግ ስለሆኑ ማለት ነው። በግ ሂድ ሲባል ይሄዳል፣ ና ሲለው ይመጣል ማለት ነው። አንቺ ግን በጣም ታታሪና ጀግና እናት ነሽ። ለልጅሽ ነው መኖር አሁን የጀመርሽው እና ለራስሽ ማለት ነው። በጣም ደስ የሚል ጊዜ አሳልፊ ከልጅሽ ጋር። ማንንም አትስሚስ። አንቺ እንድትሰበሪ፣ አንቺ እንድትወድቂ፣ በቃ የአንቺ ልፋት የትም ስታለቅሽ ምናምን ሰዎቹ ደስ ይላቸዋል። አንቺ ግን እየሳቅሽ ከመጣሽ እንደሚቃጠሉ አየሽ። ስስቂ በጣም ቅጥል ልረርድብን ነው ያሉት ማለት ነው። ቅጥል ልረርድብን ማለት ነው። እና ተከፍተሽ አልክሰሽ ተሰብረሽ የሚያዩሽ ከሆን የባሰ ስብርብር ነው የሚያደርጉት። እና በጣም ጀግና ሴት ነሽ ማለት ነው አንቺ ማለት ነው። እና ብዙ ነገር ያሳለፍሽ እንኳን እኛ የውጭ ሰው ማናቅሽ በስነ ስርዓቱ በአካል ማናቅሽ በአካል የሚያቅሽ እርግጠኛ ነኝ በጣም ነው የሚያዝ ነው ማለት ነው። እና አንቺ ያሳለፍሽውን ማንም አላሳለፈውም ማለት ነው ውዷ እህቴ ማለት ነው። እና ቤተሰብ እውነት ለመናገር የዛሬ ቪዲዮ በጣም እኔ ራሱ በቃ አለ አይደለም አንዳንዴ በቃ ዝም ብለን ስናስበው ማለት ነው። ውድ ቤተሰቦቼ እንዴት መሰላችሁ? በቃ ሴት ልጅ መሰበር አለባት እንዴ? ሴት ልጅ መረገጥ አለባት እንዴ? እናት እኮ ናት። እናትን ብቻ ሳትሆን አልፋ ሚስት እንዴ ብዙ ነገር ለሱ የሆነችለት እንዴ እሷ አንድ ነገር ብላ ማታክ ሴት ዝምታ ነበር የምመርጠው። ግን ሁሉም ሰው መተው ይወቅሳሉ። ሴት ናቸው አብዛኛው። ሀቅ ብለሻል። በእውነት ሴት ናቸው በሙሉ ማለት ነው እንደዚህ የሚሳለቁት የሚሳደቡት፣ አንቺ እንድትሰበሪ፣ አንቺ ዝቅ እንድትይ፣ አንቺ እንድትዘቀዘቂ አብዛኛው ሴት ናቸው። በጣም ወራዳ ሴቶች ማለት ነው። የሴትነትን ስነስርዓት ያልተማሩ ቁንጥጥ ተደርገው ያልተማሩ ማለት ነው። እና በጣም በጣም ያሳዝናል። እና ሴት ሆናችሁ በሴት ላይ ስፈርዱ ፈጣሪ ደግሞ ሩታን ስለሚወዳት ቢፈትናትም ግን ትልቅ ስጦታ ሰጥቷታል። እሱም ደግሞ ልጇ ነው ማለት ነው። በልጇ ትጽናናለች። እናንተም ባይዘው ሩታን የምትወዱ ብዙ ሰው አላችሁ። ብዙ ሰው ደግሞ ሩታን እንድትሰበር እንድትወድቅ በቃ የባታችነት እንዲሰማት ብቸኛ እንድትሆን ትፈልጋላችሁ። ግን ሲያምራችሁ ይቅር ተፈለጋችሁ እንደው ተዘቅዘቁ ማለት ነው። አመዲያም ባለጌዎች። ሩታማ እንድትዘቀዘቅ ሩታማ እንድትሰበር እኛ ራሱ አንፈቅድም ማለት ነው። እሺ እኛ እህቶች አለን ማለት ነው። በደንብ የምንንከባከባት አይዞሽ በርቺ ተጎንሽ የምንላት አለን። ሩታ ምንም ነገር ብታጠፋ ሴት ልጅ ናት። በዛ እርጉዝ ሰዓት ምግብ አልበል እስቲ ጋይዝ ማለት ነው ንገሩኝ። እርጉዝ ሰው ይወፍራል። በቃ ሁሉ ነገር ይቀያየራል። እርጉዝ ሆና ሩታ እስቲ በቃ እርጉዝ ሆና ልክ እንደዚህ እንደ መሀል ያለው ፎቶ ማለት ነው እንደዚህ ነው የሆነችው። በቃ አልወፈረች። በቃ በሁሌም በቃ ጭቅጭቅ፣ ሁሌም ሰዓት ራሱ አልሰጡም። ስለማትበላ ስለማይንከባከባት እኮ ነው ይሄ አባገዝ የሚባል ሰውዬ ማለት ነው። አንቺ እርጉዝ ሴት እኮ ይንከባከባል። ግን እሱ ምንድን ነው ሙሽሚት 30 ጊዜ ሽሮር። አሁን ደግሞ ሊያገባት ነው። ውሽሚት ሊጋቡ ነው ማለት ነው። እና እንኳን ደስ አለ ሴት ልጅን ባይዘዊ ማለት ነው። አንቺ ውሽሚት ማለት ነው አብርሽ አግብቶሽ ሳምንት ሳትቆይ ውሽማ ባመጣብሽ ባንቺ ላይ እልሻለሁ ማለት ነው። አንቺ የሰው ባል ባይዘው የሰው ጌጥ አያደምቅ ይባላል ማለት አባባል ማለት ነው። እና ዛሬ አብርሽን አግባኝ ብላ አልመጣችም። እቺ ሴትዮች ደፋር ናት፣ ባለጌ ናት። ወይኔ የሰው ባል ወይኔ ጉድ! እኔ ምን አገባኝ? እኔ አያገባኝም። ሩታዬ ብቻ ሰላም ትሆንልን። ሩታዬ በጥሩ ቪዲዮ መጣለው ብላለች ማለት ነው። ተስፋ እናደርጋለን። ራስሽን ጠብቀሽ ተንከባክበሽ። ሰው ሲንከባከባት እንዴት ነው የምታምረው? ይህን መሳይ ፊት እኮ ነው የድሮውን ማዘቅ ብላችሁማ ብታዩ እንዴት እንደተጎዳች፣ እንዴት እንዳለቀሰች፣ እንዴት እንደሆነች ፈጣሪ ብቻ ነው የሚያውቀውና እና ሩታ ብዙ ነገር አሳልፋለች። በቀላሉ ሴት ልጅ ጀግና ናት። ባይዘዊ ምንም ብትፈትን ለልጇ ትስቃለች። ግን ውስጧ እየተጎዳ ብዙ ነገር አሳልፋለች። እሱ እንኳን አንድ ቀን ተንከባክቧት አያውቅም ጋይዝ።
ምን ላርግልሽ፣ ምን ላብላሽ፣ አንድ ቪዲዮ አለ የለም። ግን ፈጣሪ ደግሞ ሩታን ስለሚወዳት ይፈትናታል። ፈትኗትም ደግሞ ትልቅ ደረጃ ነው የሚያደርሳት እርግጠኛ ነኝ ማለት ነው። በቀላሉ ሩታዬ እጅ አትሰጥም ለእናንተ ማለት ነው። በጣም ጠንካራ ሴት ናት። ለልጇ አሁን መኖር ስላለባት እናንተ ብታወሩ፣ እናንተ ብትዘበራርቁ፣ እናንተ ምንም ነገር ብትሉ ስለ ሩታ አይዶን ኬር። እሺ ልንገራችሁ ማለት አይዶን ኬር እና ሩታ ትወድቃለች፣ ሩታ ትሰበራለች ብላችሁ አልቅሳ ትመጣለች ብላችሁ እስካሁን የጠበቃችሁ ወተት ጠጡ። እሺ እርም አዝና ትመጣለች ብላችሁ ተወደ ማለት ነው። እርግጠኛ ነኝ ይሄን ነበር የፈለጋችሁት እናንተ። ግን ሩታ እንደዛ አይደለችም። አቃጥላ ነው የምደፋችሁ። ገና ምን አያችሁ? እንግዲህ አብርሽን በሩታ በሌላ ወንድ አላሰደበችው፣ በሌላ ወንድ አልቀጠቀጠችው። እንግዲህ ይሄን ያህል እንደዚህ የምትወቅሷት እውነቷን እኮ ነው። ይሄን ያህል የምወቅሷት ምን አድርጋችሁ ነው? ሮቤና ሩታ ተነጋገሩ። በስ ይሄ ብቻ ነው። ሌላ ሰው ማንም አያውቅም። ግን ሁላችሁም በቃ ማስመሰል ስትወዱ አቤት ሩታዬ እንደው በይዘዊ ማለት ነው። አንጀቴን እኮ ነው ያራሽ አንጫጫሽልኝ። ይሄ እስካሁን ድረስ ማለት ነው እኝኝ እያሉ ነው ማለት ነው። እውነት ለመናገር ማለት ነው አንቺማ ትለያለሽ ማለት ነው። የኔ ጀግና እህት ማለት ነው። እና ውድ ቤተሰቦቼ ማለት ነው እኔ ምላችሁ ማለት ነው ምን ነበረ ሩታዬ እንድትወድቅ ሩታዬ አልቅሳ እንድትመጣ ምናምን ፈልገው ነበረ ማለት ነው። ግን ሩታ ወድቃው አትወድቅም። እኛ እህቶቹ አለን። እየመረሽ ትወጫታለሽ። ሩታ ደግሞ የልዑል እናት ናት እና ጠንካራ ሴት ናት ማለት ነው። እንደናንተ ኮተታም እንደናንተ ወሬኛ የስራ ሰው ናት። ብዙ ኃላፊነት አለባት እና አሁን ሩታ ማለት ነው የስራ ሰው ናት። ጀግና ሴት ናት። ስለምትቀኑባት ትሰድቧታላችሁ። እና ቤተሰብ እንግዲህ ውሽሜት አብርሽን ቀለበት ሰርልኝ፣ አግባኝ፣ እኔ በጣም አፈቅራለሁ ወደዋለሁ እና አግባኝ፣ ምን ችግር አለው ስትለው ማለት ነው። አሁን አብርሽ ማለት ነው እውነት ውሽሜት ልታቅፋት ነው? እውነት ውሽሜት አንድ ላይ ልተኙ ነው? እውነት ነው? ኧረ ንገረን እውነት ይችን ዳቦ ወይኔ በላቸው ፈጣሪ በተከሰሰተኝ እኮ ይችን ቆሻሻ ይቺ ባለጌ ልታቅፋት ነው። አይ ሩታዬ እውነት አልፎልሻል ሩታዬ ማለት ነው። ይቺ በግ ማለት ነው። የአንቺን ጥፊ ስላልቀመሰች ለዛ ይመስለኛል ቀለበት አድርጋለኝ የምትለው ማለት ነው። እና ውዶችዬ ማለት ነው እንግዲህ አብርሽ ቀለበት ሊያስርላት ነው ሽሚት እና ቤተሰብ እንግዲህ ሩታዬ የኔ አቃጣዊ የኔ ጀግና ማለት ነው። ምንጊዜም የኔ ጀግና ነሽ፣ ጀግና ሴት ነሽ ማለት ነው። ጠንካራ ሴት ነሽ እና ማንንም እንዳፈሪሽ የኔ ሴት። አዎ ልንገርሽ